መድረኩን የቱሪዝም ሚኒስቴር ከጃፓን ዓለም አቀፍ የትብብር ኤጀንሲ ጃይካ ጋር በመሆን አዘጋጅቷል። የክልል የቱሪዝም ቢሮ ተወካዮች፣ የዘርፉ ምሁራን፣ የቡና ላኪዎች፣ የቱሪዝም ባለሙያዎችና አስጎብኚ ድርጅቶች በሴሚናሩ ላይ የተገኙ አካላት ናቸው። ቡና በኢትዮጵያውያን ዘንድ ቀደም ታሪክ ቢኖረው በቱሪዝም ዘርፍ የሚጠበቅበትን ጥቅም አላመጣም ያሉት በቱሪዝም ሚኒስቴር የቱሪዝም መስህብና ምርት ልማት መሪ ስራ አስፈጻሚ አቶ ሙሳ ከድር ናቸው። ቡናን በትልቁ የውጭ ምንዛሬ ምንጭነት ባለፈ የቱሪዝም ሚንስ እንዲሆን ቱሪዝም ደግሞ እንደምታውቁት ገንዘብ ማምጣት ብቻ አይደለም። ቱሪዝም ስለ አንድ ሀገር መልካም ገጽታዋ ስለተደበቀው የውስጥ አቅሞቿ አጋልጦ ለማሳየት ትልቁ ቻናል ነውና የቱሪዝምን ጉዳይ ከቡና ጋር ስናገናኝ ከውጭ ምንዛሬ ጋር ከፈረንጅ ከመሳብ ጋር ብቻ ላይ ይገናኝ ይችላል ማለት ነው። ስለዚህ የሚኒስትሩ ትልቁ ኢኒሼቲቭ የአገራችን ያላትን የተለያዩ ዘርፈ ብዙ የቱሪዝም አቅሞችን ትልልቆቹን ከመሸጥ ባለፈ ክሬቲቭ ሆነን በየአቅጣጫው ያሉ በየጎራው የተደበቁ የቱሪዝም እድሎቻችንን ቅርጽ አስይዘን እሴት ጨምረን ለጎብኚ ምቹ አድርገን የኢትዮጵያን የቱሪዝም መድረክ ተወዳዳሪነትን ማሻሻል ትልቁ ግብ። የሲዳማ ክልል ባህል ቱሪዝም ስፖርት ቢሮ ምክትል ቢሮ ኃላፊና የቱሪዝም ዘርፍ ኃላፊ አቶ አበበ ማሪሞ እንዳሉት ቡና የኢኮኖሚ ዋልታ ከመሆን ባሻገር ለሀገር ገጽታ ግንባታ አይነተኛ ሚና ይጫወታል ብሏል። ቡና የኢኮኖሚ ዋልታ ከመሆኑን ባለፈ የኢትዮጵያ ገጽታ ከማንነቷ ጋር የአንድ ሳንቲም ሁለት ገጽታ የሆነ ምርት ነው። ከዚያ አኳያ ቡናን ኤክስፖርት አድርገው ከዶላር ከማስገኘት በተጨማሪ እንደ ሀገር መንግስት ግንባታ ላይ ያለውን ታሪካዊ ፋይዳውን በዓለም ላይ በርጌኒንግ ፓወር የሀገሪቱን የመደራደር አቅም ሁሉ እንደ መሳሪያ እየተጠቀምን እንገኛለን። አንድና በደንብ መጠቀም ሲገባን ግን በጣም የዘገየንበት ምናልባት ዛሬ በቁጭት ወስደን በቀጣይነት የምንሰራው ግን የቡና ቱሪዝም ምንም እንኳን ቡና የቱሪዝም ሴክተሩ አንድ አማራጭ ማድረግ ያለው ጠቀሜታ ዘርፈ ብዙ ቢሆንም የቱሪስት መዳረሻ ቦታዎች ግን በተገቢው መልኩ ማልማት ይገባል ያሉት በቱሪዝም ሚኒስቴር የቱሪዝም መስህብና ምርት ልማት መሪ ስራ አስፈጻሚ አቶ ሙሳ ከድር ናቸው። ለቱሪዝም ለመደሰት፣ ለመዝናናት፣ ለማወቅ የሚመጡ ከሆነ ደግሞ ከቢዝነስ አልፎ አገልግሎት ሆኗል ማለት ነው። ስለዚህ ማረፊያ ቦታ ያስፈልጋል። ሲመጡ ደግሞ በቂ መረጃና ወጥ የሆነ መረጃ ሊደርሳቸው ይገባል። ኢንተርፕሪቴሽን ይባላል በቱሪዝም። አሁን ስለ ሲዳማ ቡና ስለ ሲዳማ ሕዝብ ከቡና ጋር ያለውን ቁርኝት በአግባቡ የሚያስረዳ እያንዳንዱ ኢትዮጵያ ኮሪደር ላይ ስንሄድ በየአካባቢው የተለያየ ባህሎች አሉ ከቡና ጋር ተያያዥነት ያላቸው። እነዛን ወጥ አድርጎ አንደኛ መረጃውን ማቅረብ፣ ሁለተኛ ደግሞ መሰረታዊ የሆኑ ከንጽህና ጋር ከመጡ በኋላ ከምግብ ከመጠጥ ቤዚክ ነገር ያስፈልጋቸዋል ሰዎች ስንንቀሳቀስ። ስለዚህ እነዛን ነገሮች ማሟላት አለብን። እነዛ ደግሞ በጣም የሚከብዱ አይደሉም። የቡና ቱሪዝም ከክልል አልፎ እንደ ሀገርም የሚያበረክተው አስተዋጽኦ ትልቅ በመሆኑ በተገቢ መልኩ እንደሚጠቀሙበት የሲዳማ ክልል ባህል ቱሪዝም ስፖርት ቢሮ የቱሪስት መስህብ መዳረሻ ልማት ዳይሬክቶሬት ዳይሬክተር አቶ መንገሻ ካሳ ጠቁሟል። ቡና በአንድ ሳይድ ብቻ በኢኮኖሚ ዋልታ አድርገን እየተጠቀምን ወደ ኤክስፖርት እያደረግን ብቻ የቆየንበትና በአካባቢ እየተጠቀምን የቆየንበት ሁኔታ ነው ያለው። ግን አሁን ባለው ምቹ ሁኔታ የቡና ቱሪዝም መፍጠር እንደሚቻል በተሰጠው ስልጠናና በተደረገው ውይይት ብዙ ነገር ያገኘንበት ሁኔታ ነው ያለው። እንደዚህ ቡና ወደ ቱሪዝም ውስጥ ማስገባት አማራጭ የሌለው ነገር ነው። ለቱሪዝም እድገት የቱር ኦፕሬተሮች ሚና እየጎላ መሆኑን በመጠቆም አዲስ የተጀመረውን የቡና ቱሪዝም ለማስተዋወቅ የበኩላቸውን እንደሚወጡ የኢትዮጵያ ቱር አሶሲዬሽን ተወካይ ወይዘሪት ቅድስት ኃይሉ ገልጿል። ቡና እንዴት ነው የሚመረተው፣ እንዴት ነው ኮሚኒቲው ከቡና የሚጠቀመው የሚለውን ነገር ነው የሚጨምረውና እዚህ ላይ ምን ነገሮች በጋራ መሰራት አለባቸው የሚለው ቱር ኦፕሬተሮች ኳሊቲውን የጠበቀ ስቶሪ ቴሊንግ እንዲኖር፣ እንዴት ነው ማህበረሰቡ ከዚህ ዘርፍ የሚጠቀመው የሚለውን ነገር እንድናሳይ የበለጠ ግንዛቤ ይፈጥርልናል ማለት ነው። የቡና ቱሪዝም እንዴት ማሳደግ ይቻላል በሚል ጭብጥ ጥናታዊ ጽሑፍ ቀርቦ ባለድርሻ አካላት የተወያዩበት ሲሆን የመስክ ጉብኝትም የመርሃ ግብሩ አካል ነበር።